በጣም አመሰግናለሁ አክሊሉ። እንግዲህ ለፈረንጆቹ ገና በዓለም እንኳንም ለአዲሱ የፈረንጆች ዓመት አደረሰላለሁ ከነመላ ቤተሰብ በአጠቃላይ እንኳን አደረሳችሁ ለማለት እወዳለሁ። እኔም በተመሳሳይ መልኩ ለመላው የኢትዮጵያ ሕዝብ፣ የኤርትራ ሕዝብ እንደዚሁም የምስራቅ አፍሪካ ሕዝብ ሰላም እየተመኘው እንኳን ለመልካም አዲስ ዓመትና ያው የገና ሳምንት ነው ለመልካም የገና በዓል አደረሰን ማለት ፈልጋለሁ። እንደ አክሊሉ ያው ዛሬ የተገናኘነው በዋናነት ፕሬዝዳንት ኢሳያስ አፈወርቂ ቃለ መጠይቅ ሰጥተዋል። በኤርትራ ቴሌቪዥን የቀረበው ቃለ መጠይቅ በትግርኛ ፕሮግራም በትግርኛ ቋንቋ የተሰጠ ነው። ብዙ ጉዳዮችን አንስተዋል። እንደው በአንዳንዶቹ ላይ በዝርዝር ከመነጋገራችን በፊት ቃለ መጠይቁ ለምን ዓላማ የተሰጠ ነው? እንግዲህ አዲሱ ዓመት በገባ ቁጥር የፈረንጆቹ እንደዚህ በተለምዶ ይሰጣሉና ከዛ ጋር የተያዘ ነው። በተለየ ክስተት ነው ቃለ መጠይቅ ከሰጡት ምንድነው የቃለ መጠይቁ የሰጡበት ምክንያት? የቃለ መጠይቁ ዋናው እንደምታ ሁሉ ጊዜ እንደሚያደርገው ፕሬዝዳንት ኢሳያስ አፈወርቂ ጃንዋሪ ላይ ወይ ደግሞ የዓመቱ መጨረሻ ወይ የዓመቱ መጀመሪያ ላይ ለህዝብ የሚያደርገው ቃለ ምልልስ አለ ከሀገር ውስጥ የሚዲያ እንትሮች ጋር አንደኛ ዋነኛ እሱ ነው። ቀጥሎ ደግሞ አካባቢያችን ውስጥ በተለይ ምስራቅ አፍሪካ እንደዚሁም ቀይ ባህር ቀጠናዎች ላይ እየተደረገና እየሆነ ያሉ ነገሮችን በጣም አንገብጋቢ ወይ ደግሞ ትኩረት ሊሰጠው የሚገባ ነገር ብሎም ደግሞ አካባቢ ያሉ መሪዎችም ህዝቡም ምን እየተደረገ ምን እየሆነ ነው? ምስራቅ አፍሪካ ውስጥ ያለ አጀንዳ የምስራቅ አፍሪካ ሀገራት ወይ ህዝቦች አጀንዳ ነው ወይስ የሌሎችም በተላላኪነት የሚፈጸም አጀንዳ ነው የሚለውን ሞር ወደ ህዝቡ አድረስ ለማድረግ የፈለገበት ሁኔታ ይመስለኛል ነው። እንደው ጠቅለል ባለ ሁኔታ ምን ጉዳዮች ተነስተዋል? አሁን ያልከው የአፍሪካ ቀንድ ሁኔታ ከጊዜ ወደ ጊዜ ነገሮች እየተቀያየሩ ነው፣ አሰላለፎች እየታዩ ነው። እንደዚሁም የተለያዩ በርቀት የሚገኙ ሀገራትም ጭምር ሚና ጎራ ለይተው አንዳንድ ነገሮች እንቅስቃሴዎችን እያደረጉ እንዳለ እየታየ ነው። በአጠቃላይ ምስራቅ አፍሪካ ላይ አዲስ አሰላለፍ ይሁን የነበረ ከእንደገና እየተንቀሳቀሰ በአጠቃላይ የሆነ ፍትጊያ የሆነ ፍጥጫ አለ። ከዛ አንፃር ፕሬዝዳንቱ ያነሷቸው ነገሮች ምንድን ናቸው? ፕሬዝዳንት ኢሳያስ አፈወርቂ እንግዲህ አድረስ ለማድረግ የፈለገው ሁለት ትላልቅ አጀንዳዎች ናቸው። አንደኛ ምስራቅ አፍሪካ ውስጥ ሰላም ምንም ምርጫ የማይሰጠውና ወደው የፈለገ ብቻ ሳይሆን ተገደህ ልትገባበት ያለብህ መሆኑንና ከሰላም እጦት በስተጀርባ ያለውን የሶማልን እንደዚሁም ደግሞ የሱዳንን ወቅታዊ ሁኔታ የገለጸበት አካባቢያን አለ። ከዛም አልፎ ኢትዮጵያ ውስጥ ያለ ትግራይ ውስጥ፣ አማራ ክልል፣ ኦሮሚያ ክልል ውስጥ ያለ የሰላም እጦት የገለጸበት መንገድ አለ። እንደዚሁም በኢትዮጵያና በኤርትራ ሱዳን እርስ በርሱ ሱዳን እዛ አካባቢ ስላለ ሁኔታ በሰላም። ሁለተኛው ነገር ደግሞ ከውጭ ወይ ደግሞ ከሩቅ እንዳልከው ኢስት አፍሪካ ውስጥ የሚደረጉ ማንኛውም አይነት እንቅስቃሴዎች በተለይ በዚህች ሰዓት የኢስት አፍሪካ ወይ ደግሞ የምስራቅ አፍሪካ ሀገራት ፍላጎትና አጀንዳ አለመሆኑና ምስራቅ አፍሪካ ውስጥ ባሉ ስፔሲፊክ ስም ጠቅሶ ወይ ደግሞ አገር ጠቅሶ ኢትዮጵያ ውስጥ ያለ ፕሮስፐሪቲም በለው ብልጽግናም በለው አገልጋይም በለው ተላላኪም በለው ለማኝም በለው አገልጋይ የሆነበትና ቀጠናውን አካባቢውን ለማተራመስ የሚሄድበት የሚከተለው መንገድ ሁሉንም እዛ አካባቢ ያሉ እንደማይጠቅም መጨረሻ ላይ ፕሮስፐሪቲ ወይ ደግሞ ብልጽግና ራሱ ሊጠቅም በማይችል መልኩ ህዝቡንም አገሪቱንም ሊጠቅም በማይችል መልኩ እየተከተለ ያለውን ሁኔታ መቆም እንዳለበት ለናቆመው ደግሞ በማንኛውም አይነት መልክ መረባረብ ያለበት ህዝቡም መንግስታቱም መሆኑን የገለጸበት አጋጣሚ ነው። አብይም በተመለከተ ፕሬዝዳንት ኢሳያስ ምንድን ያሉት? አንድ ሁለት ሶስት ቃላትን እንደው ጠቅሰው ነው አብይ አህመድን የገለጹበትና እስቲ ምንድን ያሉት? ከዚህ አንፃር ፕሬዝዳንት ኢሳያስ አፈወርቂ የተናገራቸው ሰነፍ የከሰረ ወይ ደግሞ ነዳይ ብሎ የገለጸው ፈሪ እንደገና ደግሞ ስግብግብ ቅሉላው ደምርሕ ሰብ ሰነፍ ጥራይ ሰነፍ ነዳይ ፈራህ ስሱዕ ሰነፍ ይልካሕዘብ ነዳይ ይልካሕሰብ ፈራህ በል ስሱዕ ቃል ኩሉ ቃ ስሱዕ እዚህን እንተንቀልድ መግለጽ ናይ ዜንታ ኻትምነት በሃል ዘላ
هجي عدم أبقى يقول تعطوا خمزي لهم أوسيهم نحن خمزي لنا والفي ناي نداياتي والفي ناي سسعاتي والفي ناي فرحاتي والفي ناي سنفات نزين أراتك علات تقدر على ماركو سنف نداي ويدومو يكسر فري مجرش على دومو سجبجب سستام بلو يجلس أبد كذا مالفو دومو ፕሮስፐሪቲን በለው ብልጽግናን በለው የፈለግን ነገር የፈለገ ስም መስጠት ይችላሉ። ኢትዮጵያ ውስጥ ያለው ወይ ደግሞ ኢትዮጵያ ውስጥ ያለው ገዢ ፓሪ የድሩዬዎች ስብስብ እና በማንኛውም አይነት መልክ ለሰላም ወይ ደግሞ የሁለቱን ሀገር ህዝቦች የሁለቱን ሀገር መልካም ግንኙነት ተጀምሮ የነበረው ነው ያለው ማሻገር የማይፈልግ እና ጧት እየመጣ መፈከር ጧት እየመጣ እንወራለን ጧት እየመጣ ለጦርነት ተዘጋጅተናል የሚል በጣም የፈሪዎችና የሰነፎች አይነት የስግብግብ የሆኑ ስብስቦች ያለበት የድሩዬ አይነት የመንጋ አይነት ስብስብ ያለበት ነው የሚለው ለምንድነው ጦርነቱ የሚያስፈልገው ድሮን አምጥተናል ብለ መፈከሩስ ምን ለማለት ነው ያን ድሮንስ ማን ነው እየሰጠ ያለው ለምን ዓላማ ነው ኢትዮጵያ ውስጥ የታወጀው ኢትዮጵያ ውስጥ ያለ ጦርነት ኦሮሞ ክልል ይሁን አማራ ክልል ይሁን ሌላ ቦታ ያለ አንሶ በእኛው ላይም ማለቂያ የሌለው ጦርነት ታውጇል ያስፈልጋል ወይ እና እንደዚህ አይነት የድሩዬዎች የጦርነትን በለው የስድብን በለው የንካ ሰላምታ ሰጣ ገባ አይነት መታደም አንፈልግም እና አሁንም ይሄን የግዴታ ስለሆነ እንጂ መናገር ስላለብን ወይ ደግሞ አስፈላጊ ስለሆነ አይደለም እንደዚህናም እንደ ጥያቄም ባይመጣ በጣም ደስ ይለኝ ነበር ነው እንዲያውም ያለው ምክንያቱም ጥቅምም የለውም ነው ያለው ጥቅምም የለውም ጋም ሲመስል ድሮ በሰባዎቹ አንዳቤ ሳሊህ የሚባሉ ሰው ነበርና ብዙ ጊዜ ሰይጣን ወይ ደግሞ መጥፎ ሰው ለክርክር ብሎም ለጠብ ብሎም ሻይን ጠጣ ቡናን ጠጣ ብሎ ይጋብዛልና የዛን ሰው ምንነት በሚገባ ካወቀው አይ ስራለኝና ሲጨርስ ደርስበታለሁ ሻዩን ጠጣበታለን ብለ ማለፍ አለብን ያለውና ይሁን እየሄደ ያለው ኢትዮጵያ ውስጥም በኢትዮጵያ ባለስልጣናት በኩል ወይ ደግሞ በብልጽግና ባለስልጣናት በኩል ወደ ኤርትራም ኢትዮጵያ ውስጥም እዛ አካባቢ የሚሄዱ ያሉ ወደ ሱዳንም የገለጸው ነገር አለ በኢትዮጵያ በኩል አድርገ የሚገባ የጦር መሳሪያ ወደ ሱዳን የገለጸበት አለና እንደዚህ አይነት የስግብግብ ወይ ደግሞ የፈሪዎች ወይ ደግሞ የከሰሩ በፖለቲካ የከሰሩ ሰዎች የሚጋብዙትን አይነት ጦርነት ውስጥ መግባት አንፈልግም ይህን ስንል ግን ይላል አንደርላይን ያደረገው ይህን ስንል ግን ራሳችንን ለመከላከልና ጦርነት በሚመጣበት ሰዓት ጦርነት ውስጥ ለመግባት ምንም ኮሌጅ ሄደን የተማርነው አይደለም ኮሌጅ ሄደን መማርም አይጠበቅብንም በተግባር በህይወት ያለን ሰዎች ጦርነትን አልፈን የመጣን ሰዎች ነንና በዚህ አይነት ግርግር ውስጥ ለምንድነው መታደምና ማደም መጋበዝና መጋበዝ የሚፈልገው ለማንስ ጥቅም ነው ብሎ ክሊር በሆነ መልክ የገለጸበት ነውና አንዳንዴ ካለፉት 5-6 ወራት ሳየው ለመጀመሪያ ጊዜ ግልጽ በሆነ መልክ ከኤርትራ ከፍተኛ ባለስልጣን ወይ ደግሞ ከሀገሪቱ መሪ ለመጀመሪያ ጊዜ ለብልጽግና ባለስልጣናት ወይ ለብልጽግና ሰዎች እየወጡ እንደነ ዶክተር ጌዲዮን ጢሞቴዎስ እንደነ ብርሃኑ ጁላ እንደነ ዲና ሙፍቲ አባዱላ ገመዳ የመሳሰሉ ለሚሰጡት ያንድን ሀገር ክብር ያንድን ሀገር ህዝብ ያንድን ሀገር መንግስት በሚነካ መልኩ ለሚናገሩት መልስ ለመጀመሪያ ጊዜ የተሰጠ ትልቅ መልስ ሆኖ ይሰማኛል እኔና ተገቢ መልስ ነው ማለት እንችላለን በዚህ አጋጣሚ ዶክተሩ እነዚህ አራት ቃላት ናቸው ሰነፍ የከሰረ ፈሪ ስስታም ሲሉ ገልጸዋልና ምናልባት በእያንዳንዱ መገለጫ ነበረው ሰነፍ ሲባል የከሰረ ሲባል ፈሪ ሲባል ስስታምም ሲባል ከሆኑ መገለጫዎች ጋር ነው ወይስ ምን ለማመልከት ፈልገው ነው በዝርዝር የተናገሩት ነገር አለ ሙሉ ለሙሉ በዝርዝር የተናገረው ነገር ባይኖር አንዳንድ ነገሮችን አያይዞም ለምሳሌ ከዩናይትድ አረብ ኤሚሬትስ ፍርፋሪ ወይ ደግሞ ልቅምቃሚ ወይ ደግሞ በልመና ጦርነት ውስጥ መግባት የሚፈልግ መንግስት ያለበት ስንኛ አለ ከዛ ማርፎ ደግሞ የከሰረ ያለው ወይ ደግሞ ነዳይ ያለው
ለምሳሌ የባህር በርን ብንወስድ የተደረገው ቅስቀሳ በሙሉ አብዛኛው የኢትዮጵያ ህዝብ የገባው ይመስላል። ወደ እንደዚህ አይነት ጦርነት ውስጥ መግባትም አልፈለገም። ክሳራ ነው። ክሳራው በሌላው መልኩ ደግሞ ኢትዮጵያ በዚህ ሰዓት ያላት የዲፕሎማሲ ገጽታ ወይ ደግሞ የዲፕሎማሲ ኢንፍሉዌንስ የመፍጠር አቅም ኢስት አፍሪካ ውስጥ እንበለው በዓለም ደረጃ ከዚህ በፊት ከነበሩ መሪዎች ጋር ስታነጻጽረው በጣም የክሳራ ወይ ደግሞ የከሰረበት አይነት አካሄድ ነው። ሌላው በትግርኛ ፈራህ 10 በትሩ የሚባል አባባል አለ which means ፈሪ 10 በትር አለው ይባላል። እና የዶክተር አብይ አህመድ ወይ ደግሞ የብልጽግና ባለስልጣናት በጣም ብዙ ጊዜ ደግሞ ደጋግመው ድሮን አምጥተናል፣ ታንክ አምጥተናል፣ ዘመናዊ ታጥቀናል እና ሁሉ የማስፈራሪያ ቃላት ከፈሪ ሰው ብቻ ወይ ደግሞ ከፈሪ መንግስት የሚመጣ አነጋገር ነው። ላለፉት 2-3 ወራት ባለሳሳት የጀነራል ሐመድ ደጋሎ ወይ ደግሞ የሕሜቲ ጀነራል ለዛውም እየሸሹ የሽምቅ ጦርነት ውስጥ ሆነው ፖርት ሱዳንንና አስመራን በድሮን ሊደበድቡ ተዘጋጅተዋል ይባላል። ፖርት ሱዳን ላይ ደግሞ ሲደበድቡ ነበር በድሮን። እና እነዚህ ሰዎች ይህን ነገር ማድረግ ከቻሉ እንደ ኤርትራ መንግስት ወይ ደግሞ እንደ ኤርትራ አቅም ኢትዮጵያ ውስጥ ያሉ አይነት ድሮኖችን የማንታጠቅበት ምክንያት ምን ማለት ነው? ዶክተር አብይ አህመድ ወይ ደግሞ ብልጽግና ወይ ኢትዮጵያ ብቻ ነች እዛ አካባቢ ድሮን መያዝ የተፈቀደላት ለማለት ነው ወይ? እና ፈሪ የሚለው ቃል ከዚህ የመነጨ ነው። አያስፈልግም፣ ይህን ይዘናል፣ ይህን አለን፣ በዚህ እንመጣለን፣ በዚህ እንወጋለን፣ በዚህ እንወራለን የፈሪዎች አነጋገር ነውና አያስፈልግም ለማለት ነው። ስስታም የሚባለው ጠቀስ ያደረጋቸው ነገሮች አሉ። ሶማሌላንድ ላይ የኢትዮጵያ መንግስት የተከተለው ከሶማል ጋር የገባው አጣብቂኝ ከጅቡቲ ጋር ከትላንት ወዲያ ዶክተር አብይ አህመድ ጅቡቲ እስኪሄድ ድረስ የነበረው ሁኔታ እና እዛ አካባቢ ከሱዳንም ጋር ያለው የዲፕሎማሲ ሁኔታ ከኤርትራ መንግስት ጋርም የገባበት ሁኔታ የስግብግብነት ነው። ሁሉንም ልግዛ ወይ ሁሉንም በእጄ ላስገባ ወይ ሁሉም ድርሻዬ ነው የሚል አካሄድ ውስጥ ነው የገባውና እነዚህን ነገሮች ቃል በቃል ባይተነትንም በኢንተርቪው ውስጥ ያካተተበት ሁኔታ ነው። ሰነፍ የምትለዋ ደግሞ አትሊስት ሰነፍ ሰው ይሉኝታ ቢስ ትላንትን ልክ አንገት እንደሌለው አዙሮ እንደማያይ ሰው የማያይበት ሁኔታ ሰነፍ ሰው ነው። ሰነፍ ሰው ለከፈልክለት ዋጋ ለሰጠው መልካም ክብር ተገቢውን ክብር መመለስ የማይችል ከሆነ ሰነፍ ሰው ነው። አሁን ዩናይትድ አረብ ኤምሬት አይደለም ዶክተር አህመድን ከኢህአዴግ ወይ ደግሞ ከወያኔዎች ጦርነት የገላገለው በፍጹም። ኢትዮጵያ ውስጥ ያሉ ድሮኖች አይደሉም የገላገሉት። ድሮን አንድ ነገር ማድረግ ይችላል፣ ግን እንደ ታጋይ እንደ ወታደር መሬት ውስጥ ወርዶ ደግሞ ድልን ይጎናጸፋል ማለት አይደለም። እንደዛ ቢሆን የዩክሬንና የራሽያ ሌሎች ጦርነቶች ባለቁ ነበር፣ አያልቅም። እና እነዚህን ነገሮች ለመግለጽ የዶክተር አብይ አህመድ ወይ ብልጽግና መንግስት የገባባቸው ሁኔታዎችና መንገዶችን የክህደት አይነቱን ለመግለጽ ሰነፍ ሰው በቃ ክብር የሌለው ሰው ትናንት ምን ነበር? ከነዚህ ሰዎች ጋር ምን ተባብለን ነበር? ኤርትራንም ሆነ የኤርትራን መንግስት ለመግለጽ ያወጣቸው የነበሩ ቃላቶች በሙሉ በአንድ ጊዜ ተደምስሰዋል። የደመሰሰው ደግሞ በኤርትራ መንግስት በኩል ሳይሆን በኢትዮጵያ መንግስት በኩል ነው። ያም አልፎ ደግሞ ላለፉት 6 ወራት ይነገሩ የነበሩ ሁሉ አይነት ከአንድ ትልቅ መንግስት መሪ የማጠብቃቸው ዶክተር አቶ ዲና ሙፍቲ ወይ አምባሳደር ዲና ሙፍቲ በህዳሴ ምርቃት ጊዜ ይናገሩ የነበረ አነጋገር፣ በቀደም ከገና በዓል ጋር ይናገሩ የነበረ አነጋገር ቶታሊ ስለ አንድ ሀገር ክብር፣ ስለ አንድ ሀገር ሉዓላዊነት፣ ስለ አንድ ሀገር ህዝብ ክብር በማይመጥን መልክ ያንን ለመግለጽ ያ ደግሞ ከመሪ ነው እና ያንን ለመግለጽ ሰነፍ የከሰረ ወይ ነዳይ መጨረሻ ላይ ፈሪ እንደገና ስስታም ሁሉንም ነገር የሚመኝ በሁሉም ነገር ላይ የበላይ ሆነ የመታየት ግን ተግባር ላይ የሌለ ለመግለጽ ፈሪ ብሎ አራቱን ቃላት በመግለጽ መድገሙ ማያስፈልገንም ግን ማወቅ ደግሞ እንዳለባቸው ለመግለጽ የተጠቀመበት ቃል ነው ፕሬዝዳንት ኢሳያስ አፈወርቂ።
አክሊሉ እንግዲህ ሌሎች ወቅታዊ ሁኔታ አንጻር ምንድነው በፕሬዝዳንቱ ያነሱት? ለምሳሌ በአብይ አህመድ ጀነራሎችም ሆነ በተለያዩ ባለስልጣናት የጦርነት ፍላጎት እንዳለ በኃይል ነገሮችን ለመፍታት እንደሚችሉ በቅርቡም ሜጀር ጀነራል ተሾመ ገመቹ የተባሉ የመከላከያ የውጭ ጉዳይ ኃላፊ ናቸው። እሳቸው ያሉት እንግዲህ ህዝቡን ተዘጋጅም እንደማለት ነው። ጨርሰናል ሁሉ ነገር በኃይል ለመያዝ ይሁን ለምን እንደሆነ ተዘጋጅ የሚል ጥርም ያደረጉበት ነው። በኤርትራ በኩል ፕሬዝዳንቱ ያነሱት ነገር አለ። ስለዚህ ጦርነትን በተመለከተ ይመጣል ብለዋል። ጦርነቱ ሊካሄድ የሚችልበት ሁኔታ ወይም ደግሞ ከዛ ጋር በተያያዘ ሁኔታ ያነሱት ነገር አለ ስለ ቀጣዩ የሁለቱ ሀገራት ፍጥጫ። ስለ ፍጥጫ ወይ ስለ ጦርነቱ ሳይሆን በግልጽ የተናገረው አለ ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ ህዝብ ጋርና ከኢትዮጵያ ጋር ሊኖረን የሚገባ ግንኙነት ልክ ተስፋ አድርገን ጀምረነው በነበረ የ2018 እና ቀጥሎ ለ2-3 ዓመት የሄዱ ሂደቶችን ነው የምንፈልግ ነው ያለውና በማንኛውም አይነት መልክ እነሱ ወደ ሚጋብዙን ጦርነት ይሁን ጥላቻ ይሁን ሌላ ነገር መግባት አንፈልግም ነው በግልጽ የተናገረው። በማንኛውም አይነት መልክ የእብደት ወይ ደግሞ የዱርዬዎች ስብስብ አይነት አካሄድ እነሱ የሚሄዱትን አይነት ቃል በቃል ነው ያለው አንፈልግም። እና ይሄን ስንል ግን ገፍቶ ለሚመጣ በማንኛውም መልኩ ማለት ነው ያው እንደነሱ ኮሌጅ ነን አይደለ ጦርነት የተማርነው ወይ ጦርነት ያወቅነው ጦርነት ውስጥ ገብተን ነውና በማንኛውም አይነት መልክ ራሳችንን ሆነ ሉዓላዊነታችንን ለመከላከል የማንንም ፍቃድ በፍጹም አንጠይቅም ወይ ደግሞ አንፈልግም ተገቢው ምላሽ ለመስጠት ነው ያለው። እና ጦርነት ውስጥ ሊገቡ እንደሚችሉ ወይ ደግሞ ጦርነት ሊመጣ እንደሚችል አልተናገረም። በኤርትራ በኩል ምን አይነት ዝግጅት ተደርጓል ወይ ደግሞ ምን አይነት ዝግጅት ይደረጋልም አልተናገረም። እኔ እንደሚገባኝና ብዙ ዛም እንደምታየው ሰማውም እንዳለ ግን ኤርትራ መንግስት በማንኛውም አይነት መልኩ ማለት ነው ለምሳሌ በድሮን ከተባለ ከ2021 አንስቶ ዱባይና ሌላ አገር እየላከ ቱርክም እየላከ ከ3-4 ጊዜ በላይ የድሮን ኦፕሬተሮችን ያስመረቀና በተለያየ ጊዜ ደግሞ ድሮኖችን ያስገባ መንግስት ነው። የጦር ጀቶችን በተመሳሳይ መልኩ አዳዲስ ዘመናዊ ታንኮችን በተመሳሳይ መልኩ እና እንደዚሁም ተተኳሽ መሳሪያዎች ምክንያቱም በተለይ በዚች ሰዓት ማለት ነው በዚች 2 ዓመት ውስጥ የብልጽግና ወይ ደግሞ የዶክተር አብይ አህመድ መንግስት ጧት ለሚናገሩት የጦርነት ቅስቀሳ እብድ መንግስት ካልሆነ በስተቀር በፍጹም እጁን አጣጥፎ ቁጭ ይላል ማለት አይታሰብም ማለት ነው። በተለይ ለዛውም እንደ ኤርትራ አይነት መንግስት ወይ እንደ ኤርትራ አይነት ሀገር ማለት ነውና ጦርነት ውስጥ እንገባለን ወደ ጦርነት ውስጥ ልንገባ ነው የሚል አነጋገር ሳይሆን በሁሉም መልኩ ኤርትራ ራሷን ለመከላከል ዝግጁ መሆኗን ምናልባት አብይ አህመድ ሊያደርገው ይችላል ከሚል በመስጋት ነው እንግዲህ አይካሄድም ግጭት አይመጣም የሚል ጠንካራ እምነት ካለ ለምን መዘጋጀቱ አስፈለገ? በርግጥ እጅን አጣጥፎ መቀመጥ አስፈልግ ይሆናል። ግን አሁን አንተ በገለጽከው መልኩ ጦር መሳሪያዎች የድሮን ዝግጅቶች እንደዚህ የሚደረጉ ከሆነ የጦርነቱን አይቀሬነት ያሳዩ ይሆን? ሁለት ነገር ነው ይሄን ነገር የሚገፋው። አንደኛ ኢትዮጵያ ውስጥ ያለው ሁኔታ የኢትዮጵያ መንግስት ጦርነቱን ወይ ደግሞ የፖለቲካ አካሄዱን ከኢትዮጵያ ውስጥ አውጥቶ ወደ ውጭ መላክ ይፈልጋል በማንኛውም መልክ ማለት ነው። ሁለተኛው ነገር ደግሞ የኢትዮጵያ መንግስት በዚች ሰዓት ስታየው እንደ ትልቅ መንግስት ወይ ደግሞ እንደ አንድ የ130 ሚሊዮን መሪ መንግስት ወይ ህዝብ ሳይሆን የምታየው ከውጭ ወይ ደግሞ በተለይ በግልጽ የሚነገረው ከዩናይትድ አረብ ኤሚሬትስ ልክ የሚተነፍሱትን ትንፋሽ ያክል እንኳን በፍቃድ ወይ ደግሞ በዩናይትድ አረብ ኤሚሬትስ መንግስታት ታዞ የሚያደርገው ነገር ነውና ፈሪ ካልከው ወይ ደግሞ ስግብግብ ካልከው ወይ ደግሞ የከሰረ ካልከው እነዚህን ለማካካስ ማንኛውም አይነት ነገር ማድረግ ወይ ደግሞ ለማድረግ ወደ ኋላ ይላል ብለ መገመት አትችልም። እና የኤርትራ መንግስት ዝግጁነት አንደኛ ነገር ከረጅም ጊዜ አንስቶ ስል ከ1998-97 ጦርነት በፊት በማንኛውም ሰዓት ሰላማዊ በሆነበትም ሰዓት የኤርትራ መንግስትና የኤርትራ መከላከያ ሰራዊት ከማንኛውም ጊዜ በላይ ብቁ ሆኖ ስታንድ ባይ መሆን አለበት የሚል የጸና አቋም አለ። ለዛም ነው ከጦርነቱ በፊት ናሽናል ሰርቪስ የተጀመረው። ከዛ በኋላ መለስ ብለን ብናይ ደግሞ ሁሉ ጊዜ ከኢትዮጵያ በኩል የሚመጣ
የጦርነት እንቅስቃሴ አለ። እንኳን በዚህች ሰዓት በግልጽ እንወራለን የሚል በቦሌም በባሌም የሚል አነጋገር ወደዳችሁም ጠላችሁም የሚል አነጋገር በሚሰማበት ሰዓት ይቅርና በማንኛውም ሰዓት የኤርትራ መንግስት ሁልጊዜ ራሱን እንዳዘጋጀ ነው። ሁልጊዜ ዕቁር ሰራዊትን በለው ሚሊሻን በለው ታዳጊ ወጣትን በለው ሁልጊዜ ቢያንስ በ6 ወር አንዴ ወይ በአመት አንዴ ትሬኒንግ የሚወስድበት አገር ነው እንደ ኤርትራ ያለ አገርና ጦርነት ይመጣል ብሎ ከፍራቻ ብቻ ሳይሆን ሊመጣ የሚችለውን ጦርነት በማንኛውም ሰዓት ወይ በማንኛውም መልክ ለማስቀረት የሚደረግ ዝግጅትም አለና እንደዛ ነው የሚመስለው ለኔ። ሌላው እንግዲህ በምስራቅ አፍሪካ ያለውን አጠቃላይ ሁኔታ በተመለከተ ፕሬዚዳንቱ በአንዳንድ የዜና ማሰራጫዎችም ስለሰማው ነው በተለይ የተባበሩት አረብ ኤሚሬትስን ሚና የተመለከተ ነው። አብይ አህመድም ያው በቅጥረኝነት ያገለገለ እንዳለ ይሄ ግልጽ የሆነ ጉዳይ ነው። ሰሞኑንም ጅቡቲ ደርሶ ወደ አቡዳቢ ያልታሰበ ወይም ደግሞ ያልተገለጸ በሚዲያዎች ያልተነገረ ጉዞ አድርጎ እንደነበረ ነው። ይህም በቀጥታ በቀጠናው ባለው አዲስ የኃይል አሰላለፍና በተለይም በሳውዲ አረቢያ እየተወሰደ ባለ እርምጃ የተባበሩት አረብ ኤሚሬትስ ሚና እየቀነሰና እየኮሰመነ መምጣቱን ተከትሎ አብይ አህመድም ድንጋጤ ውስጥ እንዳለ ይነገራል። በዚህ አንፃር ፕሬዚዳንቱ ያነሱት ነገር አለ። ምስራቅ አፍሪካ ላይ በተለይ የተባበሩት አረብ ኤሚሬትስ ሚና እየጎላ የመጣበት አሁን ደግሞ በሳውዲ አረቢያ አማካኝነት ከየመን እንድትወጣ መደረጉ አሁን ከሶማሊያም እንደዚሁ የተለያዩ ኃይሎቿን እንድታስወጣ መደረጉ ሱዳን ላይም በዋናነት ሚናው እንዲቀንስ በተለያየ መልኩ እርምጃ እየተወሰደ እንዳለ ይሰማልና በዚህ ጉዳይ ላይ ፕሬዚዳንቱ ምን አሉ? የኢትዮጵያ መንግስት በምስራቅ አፍሪካ ከዩናይትድ አረብ ኤሚሬትስ እና ሌሎች መሰሎች መልእክት እየተቀበለ ወይ ትዕዛዝ እየተቀበለ አካባቢውን የማተራመስ ወይ ደግሞ የመበጥበጥ አዝማሚያው በኢትዮጵያ በኩል አድርጎ ከዩናይትድ አረብ ኤሚሬትስ የሚመጣው መሳሪያ ወደ ሱዳን የሚገባበት ወደ ጀነራል ህሜቱ ወይ ደጋሎ የሚገባበት ሁኔታ ኢስት አፍሪካ ውስጥ የሚደረጉ ማንኛውም እንቅስቃሴዎች በራሱ ፍላጎት ሳይሆን ከዩናይትድ አረብ ኤሚሬትስ የሚመጡ ትዕዛዝ አስተግባሪ መሆኑን እና ይህን ለመስበር ደግሞ ሱዳን ውስጥ ካሉ ግርግርና ብጥብጥ አንስቶ ከዛም አልፎ የመን ውስጥ ባለው ለምሳሌ ምናልባት ቪዲዮውን አይተ ከሆነ ከሳምንታት በፊት መሐመድ የሚባል የሳዑዲ አረብ ፖለቲከኛ ወይ ደግሞ ተንታኝ ያቀረበው ግልጽ የሆነ መልእክት ነበርና የዩናይትድ አረብ ኤሚሬትስ ከበባ አፍንጫችን ስር እስኪደርስ ድረስ መንግስታችን አልነቃም ነበር እና ከዚህ ትንሽቷ ሀገር የመጣ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከመጣ በኋላ ነው ዩናይትድ ሳዑዲ አረብ መውሰድ ያለባትን እርምጃ ካልወሰደች ልትበላ እንደምትችል የነገረን። ያም ሆኖ የሳዑዲ መንግስት በወሰደው እርምጃ ቁጥር የሌላቸው ተሽከርካሪዎች የጦር ተሽከርካሪዎች የመን ሳውዝ የመን ላይ የጋዩበትና በጀቶች የተደበደቡበት ሁኔታ ያለ ከዛም አልፎ ደግሞ ዩናይትድ አረብ ኤሚሬትስ በ24 ሰዓት ውስጥ ከየመን እንድትወጣ የሳዑዲ መንግስት ትዕዛዝ በሰጠው መሰረት ከየመን እንድትወጣ ተደረገ። እዚህ አፍሪካ ውስጥ ምስራቅ አፍሪካ ውስጥ እየተደረገ ያሉ ነገሮች በእነሱ በኩል የሆነ መሆኑን የተገነዘበው ዘግይቶ የመጣ ውሳኔ ቢሆንም የሶማል መንግስት ዩናይትድ አረብ ኤሚሬትስ ጋር ተፈራርሞት የነበረ ማንኛውም አይነት ውል ካንሰል አድርጎ ከዛ አካባቢ እንድትርቅ አድርጓል። ሱዳን ውስጥ ያላት ሚናም በጣም በተለይ አሁን አብዱልፈታህ አልቡርሃን እየወሰደ ባለው እርምጃ ሚናዋ በጣም እየቀነሰ የመጣበት ሁኔታ ነው እና እነዚህ ነገሮች እየቀጠሉ ከሄዱ ከላይም ከግብጽ ጋር ያላት ግንኙነት የላኪና ተላላኪ አይነት አይደለም፣ የመከባበር ነው። ከኤርትራ መንግስት ጋር ያለው ያው ዲስታንስን የጠበቀ በሆነ መልኩ ነው እና እዛ አካባቢ የዩናይትድ አረብ ኤሚሬትስን መልእክት የሚተገብር ወይ ደግሞ የሚፈጽም መንግስት ካለ አንድ መንግስት ብቻ ነው፣ እሱ ደግሞ የፕሮስፐሪቲ ወይ ደግሞ የብልጽግና መንግስት ነው እና ፕሬዝዳንት ኢሳያስ አፈወርቂ እነዚህን ነገሮች ጠቅለል አድርጎ ሲገልጽ ትርፍራፊ ልቅምቃሚ እየተቀበለ ከነሱ አካባቢውን የማተራመስ እና ያላወጀው ጦርነት እንደሌለ የተናገረበት ነው። ኢትዮጵያ ውስጥ አማራ ላይ፣ ኦሮሞ ላይ፣ ትግሬ ላይ ከዛም ወጥቶ ደግሞ ኤርትራ ብሎም ደግሞ ቀጠናውን የማተራመስ የተላላኪነት አባዜው እንዲቆም በዚህች ሰዓት አካባቢ ያሉ መንግስታት እንዲነሱ ጥሪ ያቀረበበት አይነት መልእክት ነው ያስተላለፈው። አክሊሉ እንግዲህ ምናልባት ከፕሬዝዳንቱም ቃለም ጠይቅ ወጣ ብለን እንደው የዚህ ምስራቅ አፍሪካውን ጉዳይ በተመለከተ የአብይ አህመድ አገዛዝ
በጥባጭ ሆኗል። ይሄ ምንም ጥርጥር የለውም። ኢትዮጵያንም ለከፍተኛ ብሔራዊ የደህንነት ስጋት አደጋ በመሆን የሚጠቀስ ነው። ከሌላው ከውጭ ኃይሎች የበለጠ በአሁኑ ሰዓት የኢትዮጵያ ቁጥር 1 ብሔራዊ ደህንነት ስጋት አብይ አህመድ እንደሆነ ኢትዮጵያውያን ከአንድ የጋራ ስምምነት ላይ የደረሱ ነው የሚመስለው። ምክንያቱም ሀገር ውስጥ ጦርነት የማይካሄድበት ብጥብጥ የሌለበት ቀጠና የለም። ሀገሪቱ በከፍተኛ የደህንነትና የሰላም ቀውስ ውስጥ ነው የምትገኘው። ከዚህ አንጻር ምስራቅ አፍሪካ ላይ ያለው ሁኔታ የበለጠ እንዲጋጋልና ቀጠናዊ መልክ እንዲኖረው ደግሞ በተባበሩት አረብ ኤሚሬትስ ቅጥረኝነት አንዳንድ ቦታዎች ላይ እጁን አስገብቷል። በሶማሌላንድ፣ አሁን በሱዳን ወደ አሶሳ አካባቢ ወታደራዊ ማሰልጠኛ በማቋቋም የሄሜቲ የጀነራል ዳጋሎ ወታደሮች እንዲሰለጥኑ አብይ አህመድ ጦርነቱን ጎትቶ የሱዳኑን ማለት ነው ወደ ኢትዮጵያ እያስገባ ነው የሚልም ሪፖርት እየቀረበ ነው። በጣም ዓለም አቀፍ ተቋማትን በዚህ ጉዳይ ላይ የተለያዩ መረጃዎችን እያወጡ ይገኛሉ። ፕሬዚዳንት ኢሳያስ ከዚህ አንጻር ቀደም ሲል የተናገርከውን ጨምሮ ሰፋ ባለ መልኩ የቀጠናውን ሁኔታ ተመልክተውታል። ግን እንደ አንድ ሚዲያ ባለሙያ ነገሮችን እንዴት እየታዘብክ ነው? ምስራቅ አፍሪካ ላይ አዲስ አሰላለፍ እየታየ ነው። በተለይም ኤርትራ፣ ጅቡቲ፣ ሶማሊያ ወደ አንድ መስመር ወደ አንድ ጎራ የመጡበት ሌሎች ሀገራትም እንደዚሁ ዳር ያሉበት ሁኔታ ነው። ተነጥሎ ያለው ብቸኛ አብይ አህመድ ነው። ይህንንም እንደ ታላቅ የአቅምና ጉልበት ምስራቅ አፍሪካ ላይ ጠንካራ ሁሉንም መቋቋም የቻለ እየተባለ በደጋፊዎቹ የሚነገርለትም ሆኗል። እንዴት ትከታተለዋለህ ግን አጠቃላይ ምስራቅ አፍሪካ ላይ ያለውን አዲስ ክስተት? ማለት በደጋፊዎቹ እንደ ሀያል እንደ ገናና የሚነገረው ያው ብልጽግና መንግስት ወይ ደግሞ ዶክተር አብይ አህመድ ራሱ አንበገር የነን የሚችለን የለም የሚነካን የለም የሚሉትን ሀረግ በድጋሚ ደጋግሞ ስለሚናገር ነው። በምስራቅ አፍሪካ ያለው የኃይል አሰላለፍ ካየ ነው ልክ እንደ ኢትዮጵያ መንግስት የኤርትራ መንግስት የሌላ መንግስታትን መልእክት እየተቀበለ ለመበጥበጥ እና ለማተራመስ እጁን ቢዘረጋ ብልጽግና መንግስት የሚናገርበትንና ወይ ደግሞ የብልጽግና መንግስት ኢትዮጵያ ቶታሊ እንድትበታተን ወይ ደግሞ ህዝቡ እንዲበታተን የሚፈልገውን ፍላጎት ወደ ህልሙን ማሳካት የሚሄድበት መንገድ ነውና የኃይል አሰላለፉ ከዚህ በፊት እንደነበረው ትንሽ ቀየር ብሏል። በዚህ ሰዓት እንደሚመስለኝ የጅቡቲ፣ የሱዳን፣ የሶማል መንግስታት የኢትዮጵያ መንግስት አካሄድ እያጤኑት ያሉ ይመስለኛል። ፊት እንደዛ አይነት ነገር የነበራቸው አይመስለኝም። በዚህች ሰዓት ግን የኢትዮጵያ መንግስት ለብቻው ተነጥሎ ወይ ደግሞ ለብቻው ቆሞ መልካም ግንኙነት አለው ቢባል እዚህ ምስራቅ አፍሪካ ውስጥ ትናንት ከሄደው የጅቡቲ መንግስት በስተቀር ከዩናይትድ አረብ ኤሚሬት ባህር ተሻግሮ የሚሄድ መንግስት ነው። ለመልካም ጉርብትና፣ ለመልካም ዲፕሎማሲ፣ ለመልካም ግንኙነትና ሰላም ቢታሰብ ኑሮ እንደ ኤርትራ መንግስት የቀረበ መንግስት የለውም። እንደ ሱዳን አብደልፈታህ አልቡርሃን መንግስት የቀረበ የለውም። እንደ ሶማሊያ ሼክ ሐሰን መንግስት የቀረበ የለም። እንደዚሁ እንደ ጅቡቲ መንግስትና እነዚህን ነገሮች ወደ ጎን ብሎ ወደ ዱባይ እየተመላለሰ የሚያደርገው ሌሎች ሀገራት ደግሞ በዛው መልክ ህልውናቸውን ለማስጠበቅ ወይ ለማስቀጠል አንድ የጋራ የሆነ ኦፊሻሊ ቢዘረጋም ባይዘረጋም አንድ ስምምነት ውስጥ የደረሱበት አካሄድ አለ። ቀደም ብሎ የጅቡቲ መንግስት የተናገረው ነበር እንደ ክሪሚያ አይደለንም እኛ የሚል ማለት ነው። የሶማል መንግስትን በማንኛውም አይነት መልክ መሬታችን ለድርድር ውስጥ አናስገባም የሚል አይነት ነገር ነው። የሱዳን አብደልፈታህ አልቡርሃን ካየነው አቶ ሬድዋን ሁሴንና ነጌታቸው ረዳ ወደ ፖርት ሱዳን በሄዱ ጊዜ ተቀብሎ እንደሚፈለገው ለመነጋገር ፍቃደኛ ያልሆነበት ጊዜም ነበር እና እነዚህን ሁሉ ካየ በኋላ የኃይል አሰላለፉ ወደ አንድ ጎራ የኤርትራ መንግስት፣ የሱዳን መንግስት፣ የግብጽ መንግስት፣ የጅቡቲ መንግስት እንደዚሁም የሶማል መንግስት ወዳሉበት አንድ ጎራ ያን ያስከተለው ያን ያመጣው ደግሞ የኢትዮጵያ መንግስት ራሱ ነው። ዱባይ ከመሄድ ይልቅ ወይ ደግሞ የውጭ መንግስታትን ፖሊሲ ከማራመድ ይልቅ በዋነኛነት ኢትዮጵያ ውስጥ ያለውን ሰላምና የኢኮኖሚ እጦት በተለይ ህንጻጽ ውስጥ ትግራይ ያየነውን ሁሉ ሰው ያየውን ካየ በዚህ ሰዓት በ21ኛው ክፍለ ዘመን በዚህ ዓመት በጣም ከሚያሳስንና ከሚያዛዝን ምስል እንደዛ አይነት አፍሪካ ውስጥ አለ ለማለትም ያሳዝናል። በዚህ ሰዓት ማለት ነው ያለው ጦርነት ጠዋት በራሱ ህዝብ ላይ ታንክና ድሮኖችን የሚለቅ መንግስት
ለጎረቤት ሀገራት በማንኛውም ሰዓት ወይ ደግሞ አቅም ባገኘበት ሰዓት ሰላም ይመኛል፣ ሰላም ይፈልጋል ብለ የምትጠብቀው መንግስት አይደለም። እና እነዚህ ነገሮች ሁሉ ስታይ የግድ ነው አካባቢ ውስጥ ያሉ መንግስታት የኢትዮጵያ መንግስት ነጠል ባለ መልኩ ሊሰባሰቡ ወይ ደግሞ ኃይል አሰላለፋቸውን ሊያደርጉ። ይህን ነገር በጣም የሚገርም ነገር ከ5 ዓመት ከ4 ዓመት በፊት ፕሬዝዳንት ኢሳያስ አፈወርቂ ተናግሮት ነበር፣ ቃል በቃሉ ማለት ነው። ቃል በቃል እና አንደኛ የሳዑዲ አረብና ዩናይትድ አረብ ኤምሬት በቀይ ባህር ዳርቻና ቀይ ባህር አካባቢ ያላቸው የኢኮኖሚ ኮምፒቲሽን ነው። የኃይል አሰላለፋቸው ዩናይትድ አረብ ኤምሬት በገንዘብም በምንም አካባቢውን የመቆጣጠር ፍላጎት በተለያየ መልኩ አሳይታለች። ሳዑዲ አረብ ደግሞ በተመሳሳይ መልኩ ከአሜሪካ መንግስት ሩቅ እንደዚሁም ደግሞ ከግብጽ መንግስትና ከኤርትራ መንግስት ጋር ደህና ግንኙነት በመፍጠር አካባቢውን በተሻለ መልክ ኮንትሮል የማድረግ ፍላጎት አሳይታለች። እና በዚህ ፍላጎት መሃል ደግሞ እየጎላ የመጣ አንድ ክስተት አለ። ከየመን የሚነሱ ታጣቂዎች ወይ ከየመን የሚወነጨፍ መሳሪያ ወይ ደግሞ የጦር ተተኳሽን ብለው ሌላ ነገርን ብለው ወደ ሱዳን የሚገባ ወደ ኤርትራ ድንበር የሚጠጋም እነዚህ ነገሮች ከወዲሁ በትብብር ካላቆም ሌላ ነገር ይፈጠራል የሚል የኤርትራ መንግስት እይታ አለና ያን ነው የኤርትራ መንግስት ማንጸባረቅ የፈለገው መግለጽ ነው የፈለገው። ይህን ለማድረግ ደግሞ ከግብጽ ከሳዑዲ አረብ ሌሎችም ይህን ነገር ተግባራዊ ለማድረግ ሰላም ለማምጣት ከሚጥሩ መንግስታት ጋር ይሰራል። ያ ማለት ግን ከኢትዮጵያ መንግስት ጋርም ዛሬ በተናገረው መሰረት ሰላም አንፈልግም አይደለም፣ ወይ ደግሞ የግድ ጦርነት ውስጥ መግባት አለብን ማለት አይደለም። እንዳለውም እንዲያውም እነሱ ወደሚፈልጉት ጦርነትና አውዳሚ ወደሆነ ነገር መግባት አንፈልግም ነው ያለው። የኛ ምኞት ሁሉ ጊዜ በዚህ አካባቢ ሰላም እንዲሰፍን፣ ብቻችን የሰላም ደሴት መሆን አንችልም፣ አንፈልግም። ኢነርጂ ጨምረን በጋራ በሰላም የምንኖርበት መንገድ እንፈልጋለን። ያ ካልሆነ ግን ተገደ የኃይል አሰላለፉ ሚዛኑን መቀየር አለበት። ምክንያቱም ለምሳሌ እንደነ ኤርትራ መንግስት የአጭር ጊዜ ፖለቲካ የዲፕሎማሲ እንደዚህ አይነት ነገር ሽፍት የሚያደርግበት መንገድ የረጅም ጊዜ ተሞክሮና ኤክስፒሪየንስ ያላቸው መንግስታት ወይ ሰዎች ናቸው። ኢትዮጵያ መንግስት እየሄደ ያለውን አካሄድ ለጥቅማቸው ይሰሩበታል፣ እየሰሩበትም ነው። የሚተኙበት ነገር ደግሞ አይደለም እና የግድ ነው የኃይል አሰላለፍ ይቀየራል፣ እየተቀየረም ነው። ከመቀየር አልፎ ደግሞ የሕሜቲ መንግስት አሁን ያየነው ጀነራል ሕሜቲ ብዙ የፖርት ሱዳን ብቻ ሳይሆን ሌሎች አካባቢዎችን ተቆጣጥሮ ነበር። በዚህ ሰዓት ግን የለም። ምክንያቱም ሁኔታው ወደ መጥፎ ለሱዳን ህዝብ ተብሎ ሳይሆን ለዩናይትድ አረብ ኤምሬት ተብሎ የሚከፈል ዋጋ ነው ሱዳን እዚህ አይነት ደረጃ ውስጥ ያደረሳትና ይህ ነገር ኤርትራ ውስጥ ሊመጣ የማይችልበት ምክንያት የለም። ጅቡቲ ውስጥ ሊመጣ የማይችልበት ምክንያት የለም። ሶማሌ ውስጥ ሊመጣ የማይችልበት ምክንያት የለም። በተለይ ሶማሌላንድ ከእስራኤል ዕውቅና ካገኘች በኋላ ከውጭ ደግሞ የኢትዮጵያ መንግስትና የዩናይትድ አረብ ኤምሬት መንግስታት የሚገፉት ነገር አለ። ይህን ነገር ለማቆም እነዚህ መንግስታት ወይ ሀገራት የግድ ነው አንድ አይነት የኃይል አሰላለፍ ወይ ደግሞ ስብስብ ለመፍጠር ያስገድዳቸዋል፣ ይገደዳሉ። አክሊሉ እንግዲህ በብልጽግና በኩል የሚቀርብም ክስ አለ በተለይ የኤርትራ መንግስት ላይ ያው አብይ አህመድ የተባበሩት አረብ ኤሚሬትስ ቅጥረኛ ነው የሚለው በትክክልም የተረጋገጠው ይህንንም እነሱም ያስተባብሉት አይደለም። በዛው መጠን እነሱም የኤርትራን መንግስት የሳውዲ አረቢያ ቅጥረኛ፣ የግብጽ ቅጥረኛ ባለፈው ፕሬዝዳንት ኢሳያስ ወደ ግብጽ በሄዱ ጊዜ እንደዚሁ እርዳታ ፍለጋ እንደውም አንድ ብልጽግና ሚዲያ አድኑኝ አትርፉኝ ብለው ፕሬዝዳንት ኢሳያስ ወደ ካይሮ እንዳመሩ አድርጎ ዜና የሰራበትንም ተመልክተናልና የኤርትራ መንግስትስ ቢሆን ፕሬዝዳንቱ በግብጽና በሳውዲ አረቢያ ተጽዕኖ ስር አልወደቁም ማለት ይቻላል የሚል ጥያቄ ይነሳል። ምን ምላሽ አለ? እኔ ደስ የሚለኝ ነገር አለ መሳይ። የኤርትራ መንግስት በግብጽም በሳውዲ አረብ መንግስታት ተጽዕኖ ስር ገብቶ እናድርግ የሚል መንፈስ ቢፈጥርና ቢኖረው እዛ አካባቢ በተለይ ደግሞ ኢትዮጵያ ውስጥ በጣም ብዙ ነገር ሊደረግ እንደሚችል በጣም እርግጠኛ ነኝ። በተለይ በዚህች ሰዓትና ባለፉት 4 5 6 ዓመታት ብሎም ለውጥ ከመምጣቱ በፊት በነበረው አካሄድ የኤርትራ መንግስት ኢትዮጵያና የኢትዮጵያ ህዝብ በማንኛውም አይነት መልክ በሰላም እንዲኖር የመፈለግ ጽኑ አቋም አለው። ይህ የማይለወጥና ያልተለወጠ እስካሁን ድረስ ነው።
በጣም የሚያሳዝነው ግን የኢትዮጵያ መንግስት የትም ቦታ ሲሄድ እንደ ዲፕሎማሲ እንደ ተወዳጅ ሀገር እንደ ተወዳጅ መንግስት እንደ ተወዳጅ መሪ እርዳታ ለመስጠትና እነሱን ለማዳን እንጂ እኔን አድኑኝ ብሎ የሄደ ተደርጎ አይወራም አይነገርም። የኤርትራ መንግስት ከጅቡቲም ከሱዳንም ከሶማሊም ከማንኛውም መንግስት ጋር የሚያደርገው ግን ያድኑኝ አይነት መንገድ ይባላል እና አይደለም። አድኑኝ የሚባልበት ጊዜ ከተደረሰና አስፈላጊ ከሆነ ማይርበት ምክንያት የለም፣ አስፈላጊ ከሆነ ማለት ነው። ግን የኤርትራ መንግስት በማንኛውም አይነት መልክ ከሱዳን ከግብጽ ከሳዑዲ አረብ ተጽዕኖ ስር ወድቆ መልእክት የሚቀበልበት መንገድና አኳኋን የለም። በተለይ ኢትዮጵያ ላይ ሲደርስ ነው ማለትና ማድረግ ያለበት ነገር ካለ በራሱ የሚለው ነው። ለሚባሉ ነገሮች እያንዳንዱ አንድ ጭብጥ አለ ወይ አንድ የሚታይ እንቅስቃሴ አለ ወይ ካልክ የለም ነው። በፍጹም ሊቀርብ የሚችል ነገር የለምና በብልጽግና መንግስት ወይ በብልጽግና ደጋፊዎች እነዚህ ነገሮች በተከታታይ ምን ሰማቸው ምን ናያቸው ናቸው የሚባሉት ነገሮች ሁሉ የራስን ለመሸፈን ወይ ደግሞ በግልጽ የሚናገሩትንና የሚያደርጉትን ባላንስ ለማድረግ ጃስቲፋይ ለማድረግ የሚደረግ እንቅስቃሴ ካልሆነ በስተቀር ተጨባጭነት ያለው ነገር አይደለም። ኤርትራ መንግስት እንደማንኛውም መንግስት ከሳዑዲ አረብ ከጅቡቲ ከግብጽ ብሎም ከየመን ከጣሊያን ከማንኛውም ሀገር ጋር ዲፕሎማሲያዊ ግንኙነት የማድረግ ሙሉ መብት አለው። በራሱ ፍላጎት የሚደረግ ግንኙነት ነው ይህ ነገርና አድኑኝ ለማለት ነው ወይ ደግሞ ኢትዮጵያ ለመጉዳት ነው የሚል ክስ ሊመጣ ይችላል። ለምን መጣ ያልኩኝ አይደለም፣ ግን ከእውነት የራቀ ቶታሊ ውሸት ነው ማለት ብቻ ነው የምፈልገው። ሌላው አክሊሉ የኤርትራ መንግስት ፕሬዝዳንት ኢሳያስም በብልጽግናዎች ከሚከሰሱባቸው ጉዳዮች አንዱ በኢትዮጵያ የተቃዋሚ ኃይሎችን በማገዝ በመርዳት ኢትዮጵያ ውስጥ ሰላም እንዳይሰፍን የተለመደውን የመበጥበጥ ስራቸውን ጀምረዋል የሚል ተከታታይ ክሶችን እየቀረበ ነው። እንደውም ሰሞኑን አንድ የሆነ የቴሌቪዥን ፕሮግራም ተመልክቼው ነበረ። የሻቢያ መንግስት አማራ ክልል ምን ይሰራል የሚል ርዕስ የተሰጠው አንድ ፕሮግራም አይቻለሁ። በእርግጥም አማራ ክልል የሻቢያ መንግስት አለ፣ ትግራይ ውስጥ የሻቢያ መንግስት አለ። የሚቀርብባቸው ክስስ እንደው ምንም ባዶ ነው ዝም ብሎ ክስ ነው ብሎ መደምደም ይቻላል? አንዳች ድጋፍም ሆነ በአንድም ይሁን በሌላ የሻቢያ መንግስት በእነዚህ ክስተቶች ላይ እጁ የለበትም ብሎ መደምደም ይቻላል? አክሊሉ በግልጽ እኔ 100% ማለት እችላለሁ ወይ እፈልጋለሁ። 100% የኤርትራ መንግስት በራሱ በኩልም በማንኛውም መልክ ማየት ይችላል ወይ መፈተሽ ይቻላል። ከትግራይ ጋር የተጀመረ ጽምዶ የሚባል ግንኙነት እንዳለ አውቃለሁ፣ ሁሉም ያውቃል። ይሄ ደግሞ ኦፊሻሊ በግልጽ የሚደረግ ነገር ነው እና ችግሩ አብይ አህመድ በፈለገው ሰዓት በጌታቸው በኩል አድርጎ ጽምዶ እንዲደረግ ጠይቆ ነበር፣ ፈልጎ ነበር፣ የተሞከረ እንቅስቃሴ ነበር። በጌታቸው ረዳ በኩል ይደረግ የነበረው ጽምዶ ግን የራሱ የሆነ ዓላማና አጀንዳ ስለነበረው የኤርትራ መንግስት አልፈለገውም። ቀጥሎ የመጣው አሁን ያሉት ሰዎች ይህን ጽምዶ ድንበር አካባቢ ያሉ ዜጎች ወይ ህዝቦች በሰላም እንዲገናኙ በሰላም ገብቶ እንዲወጡ ከማንኛውም አይነት ስጋት ነፃ እንዲሆኑ ፍቃደኛ ሆነ። የኤርትራ መንግስትን ፍቃደኛ ሆነ እና አንተ ስትፈልግ ጌታቸው ረዳ ካደረገው ሐላል የሚሆንበት ሌላው ሲያደርገው ደግሞ ታቡ የሚሆንበት ምክንያት የለም። ሌላው አማራ ክልልና ትግራይ ክልል በዚች ሰዓት ባለው እንቅስቃሴ የኤርትራ መንግስት እጁን ቢያስገባበት እንደዚህ አይነት አንድ ቦታ የቆመ ወይ ደግሞ ትልቅ ወታደራዊ የሆነ ሌላ ለውጥ የምታይበት እንቅስቃሴ ሳይሆን ከዛ ባሻገር ሄደ ኢትዮጵያ መንግስት ከፍተኛ ፈተና ውስጥ ሊከት የሚችል እንቅስቃሴ ባየን ነበር። ምክንያቱም የኤርትራ መንግስት እጁን አስገብቶ ማገዝ ካለበት ልክ የኢትዮጵያ ወይ ደግሞ ብልጽግና መንግስት ሳምራ አካባቢ ወይ ደግሞ እዚህ አፋር አካባቢ ዳዝማተር ምን አይነት አቅምና ምን አይነት ግፊት አላቸው የኤርትራ ተቃዋሚዎችን በአፋር በኩል ለማስገባት እያስታጠቅን ነው እያሰለጠን ነው ብሎ የሚናገርበት ነው እና በዛ ልክ ማለት ነው። በዛ ልክ ከሱዳን ጋር ካለው ጥብቅ ግንኙነት ከትግራይ ጋር ካለው አሁን ሰላማዊ ሆኖ ግንኙነት ከአማራ ክልል ጋር ካለው ሰላማዊ ግንኙነትና ከአፋር ጋር ካለው የኤርትራ መንግስት ያለውን ወይ ደግሞ ሊያደርስ የሚችለውን አይነት የጦር መሳሪያ ከግብጽ ይምጣ ከሳዑዲ አረብ ይምጣ ከኬት ይምጣ ተገዝቶ ይምጣ ወይ ኤርትራ ውስጥ ያለ የሚሆን ለነዚህ ሰዎች ካስረከበ
ኢትዮጵያ ውስጥ ያለው በተለይ ከፋኖ ጋር ያለው ጦርነት በዚህ አይነት መልኩ አንድ ቦታ የቆመ እንደማይሆን እርግጠኛ ነኝ። ግን የኤርትራ መንግስት አትሊስት ፕሬዝዳንት ኢሳያስ አፈወርቂ በህይወት እስካለ ድረስ እንደዚህ አይነት ነገር የኢትዮጵያ ውስጣዊ ጉዳይ ውስጥ እጅ አስገብቶ የመበጥበጥ ይሁን ሌላ ነገር ፍላጎት የለውም። ለምንድን ነው እንደዚህ ከብልጽግና በኩል የሚባል በተደጋጋሚ ከተባለ ግን ሁለት ምክንያት አለው። አንደኛ ውስጥ ያለውን ብጥብጥ በፋኖ እንዲህ አይነት ችግር ገጠማችሁ፣ እንዲህ አይነት አፍሪካን መቆጣጠር የሚችል አቅም ካለ ለምንድን ነው ፋኖን ማስታገስ ያልቻላችሁ እና በፋኖ እንዲህ ተደረግን ከማለት በጣም የሚያሳፍር ቪዲዮ ከተዘርግቶ ነበር። አንድ ጊዜ አይተዋል እርግጠኛ ነኝ። ብርሃኑ ጁላ መሪያችን ተማርኮ ነበር እኛም ተደርግመናል የሚል የብልጽግና ወታደሮች በብዛት የፋኖ ይማረካቸው እና ይህን ነገር በፋኖን የተማረክ ነው ከማለት ይልቅ በሻዕቢያና በሱዳን በሌሎች የተደረገ ጦርነት ነው ማለት ይቀላል። ሁለተኛው ነገር ደግሞ ያው ሚዲያ ላይ ስላለ ተከታተላል። የኤርትራ መንግስት አንዲት ቀን ከባለስልጣናት ስለ ኢትዮጵያና ስለ ኢትዮጵያ ውስጣዊ ጉዳይ ተነግሮ የሚያውቅ ነገር የለም። ጠዋት መፈክሩም ሆነ ዘለፋውም ሆነ ማንቋሸሹም ሆነ በፓርላማ ደረጃ ከፕራይም ሚኒስተር ዶክተር አብይ አህመድ አንስተ እስከ ማንኛውም በስልጣን ላይ ያለና ጡረታ የወጣ ባለስልጣን የሚሳደቡት ነገር አለ። ስለ አንድ ሌላ ሀገር ሉዓላዊነትና የህዝብ ክብር የመንግስት ክብር ትልቅ የሚሆን ትንሽ የሚሆን የሀገርነት ክብር ምን እንደሆነ ትርጉሙ የሚገባቸው ሆኖ አይሰማኝም እና እነሱ በሚናገሩት ልክ አይ የኤርትራ መንግስት እንደዚህ ስለሚያደርግ እንደዚህ ስለሚል ነው እኛም ይህን ነገር እያደረግን ያለ ነው ለማለት ካልሆነ በስተቀር ከመንግስታቱ ማለት ነው ከኤርትራ ባለስልጣናት በዚህ ቀን እችን አግኝተናል። በተጨባጭ ደግሞ ለፋኖም ይሁን ለትግራይ ኦሮሞ ስላሉ ታጣቂዎች ማንኛውም አይነት እገዛ ሲያደርጉ ይሄን አግኝተናል የሚባል ማስረጃ ያለው ነገር የለምና ከውሸት የራቀ ነው መሳይ። እንደው አክሊሉ ያጠቃለን እንሄዳለን ወደ ፕሬዝዳንት ኢሳያስ አፈወርቂ ቃለ መጠይቅ እንምጣና ስለመጪው ጊዜ የተናገሩት ነገር አለ። ምን ሊከሰት ይችላል? በእርግጥ ያየን ባልነው ያሰላለፍ ሁኔታ የተባበሩት አረብ ኤሚሬትስ እጆች ከተለያዩ ቦታዎች እየተቆረጡ ነው፣ እግሮቿ እየተነቀሉ ነው ያሉት። ያንን ተከትሎ አብይ አህመድም ያው ምንድነው የጎባጣ አሽከራ ጎንብሶ ሄዳልና ያው ተባበሩት አረብ ኤሚሬትስ ስትመታ አብሮ እሱም ኪሳራውን የሚከናነብ እንደሚሆን ምንም ጥርጥር የለውም። ለማንኛውም ስለ ቀጠናው መጻኢ ዕድል ቀጣይ ሁኔታ የተናገሩት ነገር አለ። ይሄ ሊሆን ይችላል በዚህ መልኩ መጪው ጊዜ እንዲህ ነው ብለው የገለጹበት ሁኔታ አለ። ያው ደግሞት ነው ስለ ምናልባት ደግሞት ነው ስል 2021 አካባቢ ይመስለኛል ሳዑዲ አረብ በዚህ አካባቢ ያላት ሚና በጉልህ ማሳየት አለባት። እጆቿን አጣጥፋ ዝም ብላ ተኝታለች። አቅሙም ያላት ሁሉም ነገር ያላት አካባቢው በዱርዬዎች እንዲፈነጩበት የተደረገ ሁኔታ አለ እና እኛ ራሳችንን ድንበራችንን ሆነ ባህራችንን መጠበቅ እንችላለን። ከሌላ በተልኮ ተቀብሎ ለሚመጣ ማንኛውም አይነት ግጭትም ሆነ ጦርነትም ሆነ ምን ራሳችን መከላከል እንችላለን። ግን ያ ብቻ በቂ አይደለም ብሎ የተናገረበት አጋጣሚ ነበር እና በዛሬ በተናገረው በተለይ አካባቢ ያሉ ሀገራትን እንዲነቁ ወይ ደግሞ ከዝምታቸው ወይ ከእንቅልፋቸው እንዲነቁ አይነት አድርጎ ተናግሯል። ቃል በቃሉ ማለት ነው። የውጭ ተልእኮ ለማስፈጸም እዚያ አጠገባችን ቁጭ ያለ የኢትዮጵያ መንግስት አለና ከዚህ ተግባራቱ እንዲቆም ከበባውን በጥሶ መውጣት አለብን ያለበት ነው እና ያን ከበባ በጥሶ ለመውጣት ሳዑዲ ድርሻዋን ተወጣለች። ሱዳን ድርሻዋን እየተወጣች ነው። ሶማል ቶታሊ ድርሻዋን እየተወጣች ነው። ጅቡቲ በተመሳሳይ መልኩና እነዚህ ነገሮች ሲሄዱ የብልጽግና መንግስት ወይ ደግሞ የዶክተር አብይ አህመድ መንግስት እየሄደበት ካለ የተሳሳተ መንገድ፣ የጭፍን መንገድ፣ የብደት መንገድ ማለት ሁሉን ነገር የማድረግ አቅም አለን በማንኛውም አይነት መልክ አንነኬ አንበገሬ ነን እና ያንንም ይሄንንም ማውደም እንችላለን የሚል እንቅስቃሴ ትንሽ ረገብ እንዲያደርገውና ወደ ግራና ወደ ቀኝ አይቶ ምን አይነት ሁኔታ እየተፈጠረ ነው። ዩናይትድ አረብ ኤሚሬትስ ከዚህ አካባቢ ያላት እንደ ሶማል ካባረረች ሶማል መንግስት የለም ነው የሚባል ይናቃል። ካባረረች ሱዳን ካባረረች ከኤርትራ መንግስት ጋር ያለው ግንኙነትም የተቆጠበ ከሆነ ከዛም ከየመንና ወደ የመን አካባቢ ዝር እንዳትል የሳዑዲ መንግስት ትዕዛዝ ከሰጠ የኢትዮጵያ መንግስት የሚቀበለው ትዕዛዝ የስልክ ትዕዛዝ ብቻ ነው የሚሆን።
እና ይሄ ነገር ደግሞ ከረጅም ጊዜ በኋላ የኢትዮጵያ መንግስትና ኢትዮጵያንም ስለሚጎዳ ያስቡበታል የሚል እሳቤ አለኝ። እንዲያስቡበት አድርጎም ነው የኤርትራ መንግስት ዛሬ ፕሬዝዳንት ኢሳያስ አፈወርቂ ኦሮሚያ ክልል ላይ፣ ትግራይ ክልል ላይ፣ አማራ ክልል ላይ ጦርነት አውጇል።